በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌቴሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ከአፍሪካ ዜና እንጀምራለን። ኤርትራም ራሷን ከምስራቅ አፍሪካም የልማት በይነ መንግስታት ባለሥልጣን ከኢጋድ አባልነት ማስወጣቷ ተነገረ። የኤርትራ መንግሥት ዛሬ አርብ ታህሳስ 3 ባወጣው መግለጫም ሀገሪቱ ከኢጋድ አባልነት መውጣቷን በተመለከተ ለኢጋድ ዋና ጸሐፊ በደብዳቤ ማሳወቁን ገልጧል። ምክንያቱ ደግሞ ኢጋድ የተጣለበትን ሕጋዊ ኃላፊነት በአግባቡ አልተወጣም፣ ለአባላቱም ምንም ተጨባጭ ስልታዊ ጥቅም አልሰጠም የሚል እንደሆነ ተነግሯል። ከዚህ ጥቅል ከሆነ ወቀሳ ባሻገር አስመራም ለምን ከአባልነት ራሷን እንዳገደች ግልጽ ማሳያዎች አላስቀመጠችም። ኢጋድ በበኩሉ በፖሊሲ ለውጦች ላይ ምንም አይነት ምክረ ሐሳቦች ሳታቀርብ መውጣቷ እንዳሳዘነው ገልጧል። በምስራቅ አፍሪካም አጋጥሞ ለነበረው ያንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በ1980ዎቹ አጋማሽ የተመሠረተው ኢጋድ ኢትዮጵያም፣ ጅቡቲ፣ ኬንያም፣ ሶማሊያ፣ ሱዳን፣ ኡጋንዳ፣ ደቡብ ሱዳንና ኤርትራን በአባልነት ሲያቅፍ ዋና መቀመጫውም ጅቡቲ መሆኑ ይታወቃል። አሜሪካም በጣም አደገኛ ያለቻቸውን ኢትዮጵያውያን እስረኞች ይፋ ማድረጓ ተነገረ። የተለያዩ ወንጀሎች ፈጽመዋል በሚል የታሰሩና የአሜሪካ መንግሥት እጅግ በጣም አደገኛ ያላቸውን ኢትዮጵያውያን ስደተኞችን ስም ዝርዝርና ፎቶግራፍ አውጥቷል። ኢትዮጵያውያኑ በግድያም፣ በአደንዛዥ ዕፅ ዝውውር፣ ሕገወጥ የጦር መሳሪያ ይዞ በመገኘት በዝርፊያና በሌሎችም ወንጀሎች የታሰሩ ናቸው ተብሏል። እስካሁን አደገኛ ተብለው የተለዩት ኢትዮጵያውያን 9 ሲሆኑ ከአንዱ በስተቀር የ8ቱ ፎቶግራፍ ይፋ ሆኗል። የ9ኙ ስም ዝርዝር ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳን ዩሱፍ፣ መስፍን ሁሴን፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔ፣ ቤዛ ከበደና ንግሥቲ በየነ ናቸው። ሌሎች በርካታ የተያዙ ቢኖሩም እነዚህ ከፈጸሙት ወንጀል ክብደትና አደገኛነት አንጻር ተለይተው ይፋ መደረጋቸውን ዘገቦች አመልክተዋል። የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋም፣ ልጆችን በማገት የሽብር ማስፈራሪያና ሕገወጥ የገንዘብ ዝውውር
ፈጽመዋል ከተባሉ ወንጀሎች መካከል ናቸው። የሌሎች ሀገራት ዜጎች ዝርዝርም ይፋ ሆኗል። የትራምፕ አስተዳደር ሕገወጥና ወንጀለኛ ስደተኞችን ይዞ በማሰር ከሀገር እያስወጣ ሲሆን በቅርቡ በዋሽንግተን ዲሲ አንድ የአፍጋኒስታን ስደተኛ በወታደሮች ላይ ጥቃት መፈጸሙን ተከትሎ የስደተኞች መኖሪያና የሥራ ፈቃድ ተመልሶ እንዲፈተሽ መወሰኑ ይታወሳል። ባለፈው ሳምንት ፕሬዝዳንት ትራምፕ በሶማሌዎች ላይ ዘለፋ መሰንዘራቸውን ተከትሎ ሶማሌዎች በብዛት በሚኖሩባቸው አካባቢዎች በስፋት ተይዘው እየታሰሩ መሆናቸውን መረጃዎች ያሳያሉ። በአሁኑ ወቅት ከየትኛውም ሀገር የሚቀርቡ የጥገኝነት ጥያቄዎች ለጊዜው ታግደው እንዲቆዩ ተደርጓል። ዩክሬን ጦርነቱንም ሆነ ኢኮኖሚዋን ለማስቀጠል የገንዘብ እጥረት እየገጠማት መሆኑ ተነገረም። የገጠማትን የበጀት ጉድለት ለመድፈንም ቢያንስ ከ150 ቢሊዮን ዶላር በላይ ገንዘብ እንደሚያስፈልጋት ሲነገር የበጀት ጉድለቱን ለመሙላትም አውሮፓም አማራጭ አድርጎ የወሰደው በቤልጅየም እንዳይንቀሳቀስ የታገደም የሩሲያን ሀብት ወደ ዩክሬን ማዞር እንደሆነ ተመልክቷል። የሩሲያ ባለሥልጣናት ግን የአውሮፓን ዕቅድ የለየለት የዝርፊያ ተግባር ነው ሲሉ ያወገዙ ሲሆን የሩሲያ ማዕከላዊ ባንክም የቤልጅየም አቻው ላይ ክስ መመስረቱን አሳውቋል። በአውሮፓ እንዳይንቀሳቀስ ከታገደ የሩሲያም ከ240 ቢሊዮን ዶላር በላይ ሀብት አብዛኛው ማለትም 200 ቢሊዮን ገደማ የሚሆነው በቤልጅየም እጅ እንደሚገኝ ሲነገር ገንዘቡም ሩሲያ ላወደመቻት ዩክሬን መልሶ ግንባታ ሊውል ይገባል በማለት የአውሮፓ ሕብረት ሲከራከር ቆይቷል። እንዳይንቀሳቀስ የታገደው የሩሲያ ገንዘብ ላወደመችው ማካካሻ ወይም መልሶ ግንባታ መፈቀድ አለበት ብለዋል ፕሬዝዳንት ዜሌንስኪ። ለዩክሬን ሽንጣቸውን ይዘው ከሚከራከሩ መሪዎች አንዱ የጀርመን ቻንስለር ፍሬድሪክ ሜርዝ ገንዘቡን ዩክሬን ወደፊት ከሩሲያ ከሚሰነዘርባት ጥቃት ራሷን በአግባቡ ለመከላከል ትጠቀምበታለች የሚል አስተያየት ሰጥተዋል። ገንዘቡ የሚገኝበት ዩሮክሊር የተባለው የቤልጅየም ባንክ ስጋት የገባው መስሏል። የሞስኮን ንብረት እንደተባለው ለዩክሬን ከሰጠ የዓለም አቀፍ የገንዘብ ስርዓቱን ሊያናጋ እንደሚችል፣ በሌላ በኩል ራሱ ባንኩ ሩሲያ ውስጥ አለኝ ያለው የማይንቀሳቀስ 17 ቢሊዮን ዩሮ ዕጣ ፈንታም እንደሚያሳስበው ገልጧል። እናም አሁን የአውሮፓ ሕብረት ቤልጅየም ዕቅዱን እንድትቀበል ጥረት የጀመረ ሲሆን እስከዚያው ዩክሬን ተጨማሪ ድጎማ የምታገኝበትን መንገድ እየቀየሰ ነው። ከዚህ አኳያም ዩክሬን ቢያንስ 2/3 የበጀት ጉድለቷን በቶሎ መሸፈን የሚያስችላት 90 ቢሊዮን ዩሮ ገደማ የምታገኝበትን ሁለት ዕቅድ ቀይሷል። አንዱ ከካፒታል ገበያ ገንዘብ በማሰባሰብ እንደሆነ ከሩሲያ ተቀማጭ ገንዘብ ብድር የምትወስድበትም አማራጭ በቤልጅየም በኩል ተቀምጧል። የአውሮፓ ኮሚሽን የቤልጅየም ስጋት ተገቢ መሆኑን ሲቀበል የህብረቱ አምባሳደሮችም የሩሲያ ሀብት እንደታገደ ይቀጥል ወይስ ምን ይደረግ በሚለው ላይ ዛሬ ድምፅ ይሰጣሉ ተብሎ ይጠበቃል። አሁን አውሮፓ ከተለያየ አቅጣጫ ጫና እየበዛበት ሲሆን የሩሲያ ጎረቤቶች ፖላንድና ፊንላንድን ጨምሮ 7 የአውሮፓ ህብረት አባል ሀገሮች ቤልጅየም ያለው የሩሲያ ገንዘብ በእጅ ያለና ትክክለኛ ፖለቲካዊ መፍትሄ እንደሆነ ያምናሉ ለዩክሬን ተላልፎ መሰጠቱን። እናም በፍጥነት ተግባራዊ ማድረግ እንደሚያስፈልግ ከአንድ አይነት መግባባት ደርሰዋል። ቀደም ሲል በቀረበው የአሜሪካም የሰላም ዕቅድ 100 ቢሊዮን ዶላር የሩሲያ የታገደ ገንዘብ ለዩክሬን መልሶ ግንባታ እንዲውል የተፈቀደበት ሁኔታ ሲኖር 50 በመቶ ትርፉን አሜሪካም ትወስዳለች። አውሮፓ 100 ቢሊዮን ዶላር እንዲጨምር ይደረጋል። የቤልጅየም ጠቅላይ ሚኒስትር በዚሁ ስጋት ላይ በጣላቸው የገንዘብ ጉዳይ ለመነጋገር ማምሻውን ለንደን መግባታቸው ታውቋል። ይህ በእንዲህ እንዳለም ሩሲያም በ5 ዓመት ውስጥ የኔቶ አባል ሀገር ልትወጋ እንደምትችል የኔቶ ዋና ጸሐፊ አስጠንቅቀዋል። ዋና ጸሐፊው ማርክ ሩት ጀርመን ውስጥ ባደረጉት ንግግር ሩሲያም የምታደርገውን ድብቅ ዘመቻም እያባባሰች ነው ብለዋል። አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት ልንዘጋጅ ይገባል ብለዋል አክለው። በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫም አስተጋብተዋል። ሞስኮ ግን ውድቅ አድርጋለች። ሩት ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 2022 ተጀምሮ እስከ ዛሬ የዘለቀውን የሩሲያን ወረራም ለማስቆም እየሞከሩ ባለበት ጊዜ ነው።
ከጦርነት ወደ ተፈጥሮ አደጋ የተሻገረው የጋዛ 800 ሺህ ነዋሪ ለአደገኛ ጎርፍ መጋለጡ ተነገረ። ከረቡዕ ጀምሮ እየጣለ ባለው የክረምት ዝናብና ወጀብ እስካሁን በጥቂቱ 14 የሚደርሱ ሰዎች መሞታቸው ታውቋል። ጋዛ በጦርነቱ በመውደሙና አብዛኛው ሕዝብ በጊዜያዊ መጠለያ ከመኖሩ ጋር ለአደጋ በቀላሉ ተጋልጧል ይላሉ የጋዛ ባለሥልጣናት። ከ1 ሚሊዮን በላይ የጋዛ ነዋሪዎች በድንኳን እንደሚኖሩ ሲነገር የመንግስታቱ ድርጅት አስቸኳይ መፍትሄ ካልመጣ ለአደገኛ ጎርፍና ነፋስ ተጋልጠዋል ሲል አስጠንቅቋል። በጦርነቱ የፈራረሱና በቋፍ ያሉ ሕንፃዎች በአውሎ ነፋስ ሰው ላይ እየወደቁ ናቸው ብሏል ድርጅቱ አክሎ። ይኸው አደገኛ የክረምት ዝናብ በእስራኤልም ከፍተኛ ጉዳት ማድረሱ ሲነገር ዛሬ ጠዋት በምስራቅ ኢየሩሳሌም በጣለ ከባድ ዝናብ አንድ ሰው ሞቶ መገኘቱ ተመልክቷል። በርካታ ቤቶች መውደማቸው። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939 666611 ወይም በ0930 717171 ይደውሉ። ጰራቅሊጦስ የጉዞ ወኪል። ዜና ኢሳት